የስንቱን ደም ጠጥቶ ደግሞ ተመልሶ መጣ። የስንት ጓዶችን በየበረሃው እንደምናምን ጥሎ ሲያበቃ አሰላዩ ያገር ያለ የመንግስት ያለ ጉዳይ እኔ ባነኝ ሰኞና ሮብ እግር ማነው ሰኞና ሮብ አንተ ጎንደርና ደጀን እግር በጀራይ ብሎ ስሜን ማበላሸት ነውር ነው እንዴ ስለዚህ አንቺ ስትጎ ግን ምንድነው ነገርሽ? ምንድነው ነገርሽ? በስራዬ በእንጀራዬ እየገባሽ አንድ ጊዜ ላመስግንበት። ተመስገን። አዎ ተመስገን። አዎ ተመስገን። ስራ መስገን መጣልህ ጠላት። ማን ነው ጠላት? አንቺ ማን ነው ጠላት? እንደ ቀልድ አደረኩት። እነ ተጓደድን እነ አብሮ አደጌን እነ ተበጅንን እነ አጸዴን የት ነው ወስዳቸው ጣልካቸው? እንዴት ዳናቸው አለ አንተ ዳናቸው አለ 10 ባውንድ እየተቀበልክ ስንቱን ነው እንዲወጣ ያስቀረኸው? ደግሞ ደግመህ ትመጣ አታፍርም? ይኸውልሽ ትጓደድም ቢሆን ያለችው አሜሪካ ማናት ያልሻት እሷን ብትሆን ያለችው ሩሲያ ማናት ያቺ ያልሻትም እንደሆነች ደግሞ ሳውዲ አረቢያ ከትቻ እኮ እነሱ እየተዝናኑ ተነጭና ተፈረንጅ ጋር በፈረንጅ መልክ በፈረንጃዊ አኳኋን እኮ እየሆኑ እየኖሩ ካንቺ ኋላ ቅር ጋር ምን አገናኝቷቸው ይገናኛሉና ነው እንጂ የባዳ ሸው አልበላቸውም አንተ ማርተኛ እያማራታችሁ ነው እንትን የዛሬ 10 አመት 300 ብር ሰጥቼ ቃብዴን በልተህ ውሃ እንደበላው የውሃ ሽታ ሆነ ይቀርሽ እንጂ መከታተልሽን ተይ 300 ብር ማለት ባሁኑ ይሳስሻል የዛሬ 10 አመት 300 ብር ባሁኑ እኮ 300 ሺህ ብር ነው ወያት እንደው ለሞኑ ቁጥሩን ታውቂያለሽ 300 ሺህ ብር ለሽ ስትጠሪ እንደው አለማፈር ነው ሰበሰባልልህ ሰው ነው ያና ነው አንተ ሰውዬ ቆይ እኮ ነው የምልህ። ተይ በቃ አንቺ ሰጥበተኝ ተይ ነው ብዬሽ ተይ ነው ብዬሽ ምንድነው እኔ ምን እነቃነቃለሁ ብለና ተርክቼ ቁጭ ነው የማደርገው። ምን ኧረ ነው አይ እኔ ስነ ስርዓት ትሽጥሩ ነው። ቀልዱ አልጋ ላይ ነው አላብዬ ይኸውልህ ቀልድ አልጋ ላይማ ነው ብለሽ ነው ቀልድ አልጋ ላይማ ነው ብለሽ ነው የዛን ጊዜ በተባበሩት መንግስታት ፊት ስምሽን አስመዝግቤ የዓለም ፕሬዝዳንት እንጃለ ተስተጠራቅሞ ጥሩ ዓለምን ያክል ሰትጎ እናምጣት ለሀገር ምልክት እናርጋት ብለው እኔም አንቺን አምጥቼ ወስጄ ልሰጥሽ ስል አንቺ ትዳር አማረኝ ጋብቻ ተመቸኝ ብለሽ ያልጋ ጨዋታ ተመችቶሽ አይደለም ይቅርሽ እድሜ ተላለፈኝ አንተን ጥበቃ እኮ እድሜ ተላለፈኝ 10 አመት ሙሉ አንተን ቁጭ ብዬ ስጠብቅ እድሜ ተላለፈ አበደሞ ትዳር ይሻልሻል ይሄ ሰውዬ ውሃ እንደምን ኃይልሽ እኮ አስተውናለሁ ይልሽ ኃይልሽ እኮ ያለ አንቺ ማለት ያርልሽ ይሄ ፎቶ ያንቺ አይደለም እንጃ 10 አመት በኋላ እኔ ምን አሁን ምን ይሁን ነው የምትይኝ በምንኩስና ዘመንሽ ምን አድርግ ነው የምትይኝ ለምንድን ወይ የተመኘኋት ሀገር እዚያው ውጭት ውሰደኝ እኔ ወይ ደግሞ ገንዘቤን መልስልኝ በቃ ገንዘብሽን እንደሰጠሽኝ በድሮ ዋጋ እሰጥሻለሁ በድሮ ዋጋ ልቀበል በአሁኑ ዘመን መልስልኝ የዛን እዚህ እኮ ምን የመሰለ በሬን ሽጬ ነው አንተ የሰጠው አሁን ያ በሬ ቢኖር ኖሮ ስንት ያፈራልኝ ነበር ይኸውልህ አሁን ወይ ገንዘቤን በአሁኑ ዋጋ ትመልሳለህ ታልሆነ እዚች ኢራንም ቢሆን ትልከኛለህ ኢራን ሲልሽ ተጀልሽ ኢራን ምን የኛው ሀገር ነው ምንም ችግር የለውም እንዲያውም ለእንዳንቺ አይነት ሰው ጥሩ ነው እኔ ግን ቢሆን የማኔ ገደል ነበር ልሰድሽ ነበር በማኔ ገደል ነበር ምሰድሽ ግን እንደ ስራሽ ማለት ስሜን እንደማጥፋትሽ በየማኔ ገደል ባሞራ ገደል እንዲ በበረሃው በምኑ ነበር ምሰድሽ ግን ኢራን ስላልሽ ከጃካል በመኪና ነው የምሄድ ወደሽም በመኪና ኧረ ባይሮፕላን አልፈልግም ምን ወጣኝ ማንና ምኜ ነው በሰማይ ላይ ምን ጠለጠል ምድር በያዘው ኢራን ትለከኛለህ አለቀ በሰማይ አለዲ ምን ሆነ ምኜው እናቴ በወፈንጠርያ ወረዱ እየጣሉ ምን ወጣኝ ነው በዚያ ላይ መሰቀ ጣትሽን አምጪ ያሁኑን ፎቶ ያርግልኝ ያሁኑ ፎቶ ምን ሸምግለሻል እኮ አሁን እኮ ምንድነው በመካሪነት ነው በምን ጉዳይ ለጸሎት ተጂ ለምን ተጂ እንዴት እዚህ አሻሮ ቆልቼ ጠላ ማረግ ሰው እንዴት ይጠፋኛል ተምሬያለሁ እኮ ተምሬያለሁ ስሜን ግን አታጣ ኧረ ተምሬያለሁ አንተ 10 አመት ላይ ነህ ገና አምጣው ማን ተምሬያለሁ እዚሽ ጋር የት ጋር እዚችኝ ምን ብድር እንዳሆነ የምታስፈራ ብድር አይደለም የምን ብድር ነው የምን ብድር ነው አንቺ ምንም እኮ የለውም ባዶ ወረቀት ላይ አሁን ፈርሜ ምንድን ነው ይሻል
አሁን እዚህ ጋር ጥፍበታለሁ ምን ብዬ እኔ ጥሩ ዓለም ጨረቃ ወርጄ ፈቅጄ ኢራን ተሰድጄ ተሰድጄ ግድ የለም በቀሪ ደግሞ ገንዘብ ያስከፍላል። በነገራችን ፈረንጅ ሀገር ፈረንጅ ሰሞኑን አሁን ነው ለምን ኢራንን አልሽ ብትል ሰሞኑን በየእንትን ሁሉ በዚህ ጠላ ቤትን በምን በራዲዮን ሰማታለሁ። ሸጋ ሀገር ነው ለእንዳንቺ አይነት ደግሞ ሰው ሸጋ ምላሳም ሰው ሂጅ እሷ ሀገር ሂጅ ተምሬ እንደምንም ያንን የምትልካውን እንትን ይዤ መጥቼ በአንተ ላይ ታለከኩብህን ያልሉ እየተከተለች ግርግርህን እየተከተለች ጠንድፋ የምጥል ማን ነበረች? ድሮስ እማመጣልሃለሁ። በቃ አለዚያ አትወድቅ አንተ አለዚያ አትወድቅ። መቼም ተሱ እጅ አታመልጥ። አለቅ ተኛማ አሸነፍከን እኮ ተሸነፍ። እንዲሁ ደግሞ መጣለት ደግሞ ሞልቷል ጋለሞታ ደግሞ እሱን በሱ ምላስህ በቅቤ ምላስህ ሿሿ እያደረክ ውሰድና ጨርሳቸው። የምድር አሸዋ ምግብ አድርጋቸው ቀረህ ዘመዶችን ሁሉ። አንተንም አቆይ ይላ የትም አይደለም ማንም አይደለም አንተንም ያሸንፍህ ይላል ብቻ ነው እንዴው ዋይ ኧረ ተሳሳቱ ግን ምን ማን ያሉ ማን ነው ስምሽ? አደይ ጫኔ እኮ እና አደይ ጫኔ እኮ እዚህ ደግሞ ተወካይሽ ነው የጣፍኩት እንጂ አደይ ጫኔ እኮ ቢከተፈ እኮ ዲላ ሰው እንዳይገባል ግድ የለም እዚህ ውክልና እዚያ የሚቀበልሽ ሰው ስም ነው እና ፊርማው እዚህ መግባት ምን ነው አውቃለሁ እንደው ስኔ ዝም ብዬ ነው እና እንደዚያ ነው። ግን አንቺ ይኸውልሽ አሁን ሌላም ሰው እንዳንቺ አይነት መሄድ የሚፈልግ ሰው አሁን በርግጥ እድሉ በሁለተኛ ዙር ላይ ነው እንጂ እድል አንድ ሰው ብቻ ነው የቀረ ልተባበርሽ ብዬ ነው። አንቺንም በድራቢ ተባብሬሽ ነው እንጂ እኮ መሄድ አይቻልም እኮ አሁን ዝም ብሎ አይከድም። ስንት ፕሮሰስ አለ እና አሁንማ ያው መዘገብኩሽ እኮ በዚህኛው ዙር አንቺን እሰድሻለሁ። አንቺ ግን አሁን ሄደሽ መሰሎችሽን ጓደኞችሽን እንዳንቺ አይነት ብጤዎችን ነግረሽ መሄድ አለባችሁ፣ መጠቀም አለባችሁ። የዚህ ሀገር ሰው በሙያ እንደኛ ነው። ምን አንሶን በቁንጅና እንደኛ ናችሁ። ምን ይጎልባችኋል? አዎ እዚህ ሰው ሀገር ሄዳችሁ የሀገራችንን ስም ታስጠራላችሁ። ደግሞ ከዚያ ባለፈ ደግሞ የሚከፈለው ገንዘብ መንጋ ነው። እንደዚህ እንደኛ አይነቱ ትንሽ ቁርጥራጭ ብር እኮ አይደለም። በዚያ እኮ በእነሱ ሀገር አንድ ብር እኮ በእኛ እኮ መንጋ ብር እኮ ሚሊየን እኮ ነው። አሁን የእነሱ አንድ ብር በእኛ መንጋ ብር ነው። ሁልኩ መሳፍርት የለውም እና ስትከፈይ አሁን የ5000 ብር ደሞዝተኛ እንኳን ብትይ በትንሹ መንጋ እዚህ ያለው መንገር እንዲያለ አሁን እስቲ ቆርቆሮ ቤት አልፈን ቪላ ቤት የሰሩ እኮ ውጭ ሀገር ሄደው ነው አይደለም? ያያሌው ልጅ ውጭ ሀገር ሄደ አይደለም እንዴ? አሁን ቪላ ቤት አልፋ ከተማ ደግሞ ፎቅ እየሰሩ ሙጭ። ሰው ግን ተጠራጣሪ ይጠራጠራል። እንዳይጠራጠር እንጂ የነገርሽ እርግጠኛ ጊዮንሽ አሁን እንዳየሽው እኛ አሁን የሚዳሰስ ስልክ ነበረኝ ቻርጅ ጨርሶ ነው እንጂ አሳይሻለሁ እንዴት እንደሚንቀባረሩ አሳይሽ ነበር። እቺን በመከራ ነው እንደው እና እሱ ላይ ይቀየራል። አሁን ቀብዲ ነው እቺ ቀብዲ በነገራችን ላይ እቺ ብር ወረቀት ልሳማ አተ እንግዲህ ከተማ አስተመገባ ድረስ አንተ ተንከባከብልኝ። እንግዲህ ተንግዲህ በኋላ አጃቢ ሰነብት እንዲው ደህና ሰነብት። አይ ወኬ ነው። ኧረ ዲያ ምንድነው? ወኬ ነሽ እንዴት ነሽ? ወኬ ነው። ምንድነው ደግሞ ምን ቋንቋ ነው ደግሞ ያመጣ? ተውማ በእንግሊዝ ነው። ተንግዲህ በኋላ በእንግሊዝ አፍ እንዴት አቢሰነብት? በእንግሊዝ አፍ ነው ተንግዲህ የማወራል። አንተም ልትር ነው ተብለ ይሆን እንዴት? ኦክ ልጅ ልትዲያይ ሙች አትኛያ እኪኝት ነው ትልቂት ልካታለዋን ልተር ነው ትዳር ፈታህ ሮቢል ለማረፊያ ናት። እንደውም እዛ መሰፋፈሪ ሆዲያ ሮቢል ለተሳፈር አሁን ራፍር በበለ ሚስቴም ሸኝታል ትመጣ ባለቤቴም እዛ ግማሽ መንገድ ሸኝታል ሊተከተክ ብሩ አሁን የቅቤ ምላስ ነው አይደል ይሄን የሰራ ሩቢያ ተሽው አንቺ እኮ ይልሽ እንዲህ ዝም ብለሽ ሙኝ እና ምን ለየሳል አንድ ብር የነሱ ብር አንድ ብር ስተመጀ በእኛ
ባቆማዲያ ሙሉ ባቆማዲያ ሙሉ ነው። አይ ጉድ መንጋ ብር በቃ እንዲህ ማለት ይብር እንዴ ብሎ እየጀነጀነ ውሃ አስበላችሁ ትዳር እያስፈታ ሴቱን ሁሉ ምን እንግዲህ አቻያ ኮሌጅ ሰዳ እንደዚህ አይ አንተ እንኳን ደህና ተምረሃል ፊት ከተማው ሲልክ ይርግዲያ እንዴ አንተስ እንዴ ምን አለ አሁን የመሬት ምን አለ እንዴ ብትድ ወሳይተን እንኳን በፈረንጅ ነው እንዴ እቺን ትዳሩን እና ምን እኔ ሳልሰማ መቼም ምን እንዴት ማልሰማ እንዴ ደህና ሰነብች እንኳን ብላ አንድ ማውቀውን ነገር ብነግራት እንኳን ምን እንዴው ማስፈርምበት ወረቀት ለመግዛት ነው እንጂ ውጭ ሀገር ለመስደድ በቂውና አይደል ይሄን ወቂ እና እንዴው እቺን የተወሰነች ብር እየከፈሉ የሀገር የልጆች ቢሄዱ ሰው ሀገር ቢጠቀሙ ብዬ ነው በቃ እሱ ነው እና ምንም ችግር የለውም እንዳንተ ያለ ሰው እንደው አይጠፋ በመድረክ እስከዛሬ እንደው ግን ዝም ብዬ ሳላስብበት እሺ ጋር ተፈርሚያ ዱካነሽ ፈራሚ ትንሽ ሞክራለሁ ነው እሺ ጋር ፈርሚ ከየጠራ ነው ሌላም ደንበኛ አለ እሱ ተልተሎ በይል ጎበዝ አራ ፊርማሽስ ደህና ነው በይቀብድ እንትን በይና እንደው ግን እንደውም ቡና ግዝታ ብዬ ተሰጥቶኝ አሁን እኔ የብር እቺን ብር አይደለም እኔ እኮ ዋና ብር ያልኩሽ እኮ 13000 ብር እሱንማ አመጣለሁ አሁን ቀብድ እንደው ስላሉ ሌላ ሰው እንዳይገባበት ብዬ ነው 13000 ብር አሁን እሷ ምን ላደርግበት ጥርስ ልፍቅበት ነው ምን ላደርገው ወይ እንዴት ላድርግ ወይ አሁን እኮ ርጬ እመጣለሁ እስከዛ ግን እንደው ይቆይ እንዴት ያለ ነገር ነው እንዴ ያለ ስራኛ አልሰራም እኔ እንዴ ያለ ላንቺ ብቻ ወረቀቴና እኔ ያለ ወረቀት እኮ አባከንኩ ከሳለው እኮ አፈርሶ እዛ እኮ ሰደሞ ከሳለው እንደው አፈርሶ ስትሄጂ ነው ጭራሽ ልትከፊኝ ያሰብ አይደለም እንዴ አይደለም ያንማ ያሉኝ ብርማ ሰጥቶታለሁ ተቀብዬ እንዴት ያለ ነገር ነው እንጂ እኔ ደህና ቆይተው ደግሞ ምን እንዴ ያለ ነገር በሻ እሱን ባይሆን ለቡና ያስጠጣል ቆይ ከተማ ዘልቄም ወራራራራ እንዴ ያለብርኒ እኮ ዝርዝሩን ከምሰጠውት እጄ ነው ቡና ምጀበት እንዴ ያለ ነገር ነው የምን ላደርገው ነው 13000 ብር ካልከፈልሽኝ እኔ እሰርዘዋለሁ እኮ ከፍላለሁ ኧረ እንዳይሰርዙት አፈርሶን የልሙትልሽ እኔ እሰርዘዋለሁ ምን ያደርግልኛል አፈርሶን እንዴታ አመጣለሁ እኮ እና በይንጆ ነግሬ ያመጣለሁ እኔ 3 ሰዓት እሰጥሻለሁ በ3 ሰዓት ውስጥ ካላመጣሽው እኔ የራስዎ ቢሆን እንትን ምን እሰራለሁ እስከዛ ምን እሰራለሁ አመጣለሁ ምን አንቺን እንትን ትሸጡኛል አዲ አንቺ ስለሆንሽ ነው ሙጭ እንዴ አብራደግ እዚህ ምን ስለሆንሽ እንጂ ሌላ ነገር እንትን አለ በይሽ እንዴ አመሰግናለሁ እዴ 13000 ብር ይሄ ታሳቢው ነው ይቀነስልሻል እሺ አዴራውን አመጣለሁ አንቺ 13000 እኔ እንደው እኮ እና እንዴት በእኛ መንደር አይመጡም ቡና የሚጠጡ ኧረ አባትሽ የሉም እንዴ እሱማ አሉ ግን ስራ ሄደዋል እና ቢኖርስ ምን ያውቃህ አይደለ እንዴውም ደግሞ እንዲያርግህን ይልሰድልኝ እንዴው ከሆነ አይቀር እዚህ ብትመጪ ሰውም የለም በኋላ ቡና ብታፈይልኝ እንዴው ቤቱም ይሄ ቀዝቀዝ ብሎብኛል ቡና ልሰፈላልድፋው ደግሞ እንዴት ለርሶ ያልሆንኩ ጧት እንዴውም ትሄጃለሽ እዚሁ አድረሽ ጧት በዚያው ለመኪናውም እንዲመችሽ ብዬ ነው እዚህ ጎዳና ጥቅ ስለሆነ እንዲያ ኮነማ እና አበይና ይመጣና እናድራለን እሱ ሸኘኛል እና በኋላ ከመጣ ቡና እንድትጠጣ ብዬ ነው በዛኛ መንገድ ከመጣ እሺ እና አደራው አረ ችግር እንትን እሞክራለሁ ባትከፊውስ ምን ከፈልሽኝ አይደል እንግዲህ የምር ነው የምሰድሽ በቃ ያክላላ ወይ ግሩ አንቺ ማድለ ጠማማነሽ ደግሞ ታስቀረሽ ድልሽ ጠማማ ስለሆነ እኔ ሰሚያ ታስቀረሽ እንግዲህ ማለት እንኳን በሰሚው ችግር የለውም ሄዳለች አትቀር ኧረ እና ነው ተህዶ እሷ እዚያ አንተ ከተማው ቤት ተሰርቶ ንብረቱ ተዝቆ ሊቀመጥ ልጅን ሸጠህ እኮ ነው ይሄ ሰውዬ እሷን ሰራሪ ረቸው ቀንተሽ እኮ ነው የሚያጊሽ አይ ሰውዬ በምናመናችሁት ቅቤ ነው 10 አመት ሙሉ እኔን ተትዳር ተንተልኳል ኧረ እንዴ አንተ ተው አትሰማም ተው ገና አለቀቀህም መንፈስ አሁን በሮቢላንቲ የልክ
በዚህ በሰማይ አፈር ልብላላት አቤት አፈር ልብላላት የተጠመደላትን ወጥመድ ሳታውቅ እየነበረረች የምን ወጥመድ ነው የምን ደግሞ እሺ ዲናሪ ነው ተመኝላት የኔ ቡኸር አይ ሄዳ አንድ ወር ራሱ አትቆይ አቤት ያኔ መሰለ ተዳራፈ ሰዓት በአያጅ ጠልኩኝ ዶላር በጭልያ ሸጥካት በቃ ያ ታንጀም ሞት ነው እንደዚህ አይደለ አሁን እናንተ ልትኖሩ ነው አሁን እሷን እዚያ አሁን ይኸውልህ የሆነ እኮ ሆኖለት ሰርቶ እያመጣ አገር ሲለውጥ አይተናል ይሄ ሰው የኔ ልጅም ጎበዝ ናት ትሰራለች አይደል አንተ ጀረስመኝ ሰውዬው እንጂ የልጅትን አቅም እኮ አይደለም ምን የተጠራጠርኩ ሰውዬው ቅቤ ምላስ ነው የስንቱን ብር እየበላ የስንቱን ጉበን ዘግቶን የቀረይ ስንቱ ይፈን ስንት በሬ እያሸጠ በሜዳ እያስቀረ ድህነትን ቁርምት አድርጎ እኔን እንኳን አታየኝም ምን የመሰለ በሬን ሽጬ ትዳሬን ሳልሆን እንዲህ አድርጎ 10 ዓመት ሙሉ እንደ ለፍላሽ ለማንም ስናገር የኖርኩትን ይሄው አልሰማ ብላችሁ ደግሞ እናንተ እድር ላይ ብናገር ቤተ እግዚአብሔር ላይ ብናገር ይሄው ብናገር አልሰማ ብላችሁ ይሄ ጮሌ መጣ ገና እርቃናችሁን ትቀራላችሁ ወይስ እና ዩሮቢላ ማረፊያ አሳልማ ብሎ ይዛት ሄደ አዲ ይወስዳታል ወይ በወር ወይ በሁለት ወር ወይ ሞተሽ ትባላለህ ዳፊ ኧረ እንዴት አንቺ ለከቲ ኑሮ ስንት አላገ እንዴት ትጓደድና ጣደ እነ ትጓደድ እነሱ ውጭ አይደል ይላችኋል አይደል ሮቆቢያ በል ማዲያ ስትገባ ባታውቂ ጠይቂ ነው ፈረሰኛዋን ተጠብቀን እስቲ እንዴት የምታወራው ግራ ገባ ናገሪያለሁ ሰማ ጠብቅ በል መጣው እንግዲህ ተንግዲህ በኋላ አንተ ነው መቼም መጣው በል እንዴት ያለ እድል ቢኖረኝ ነው ግን እንደው አንድ ሰው ሲቀር እመቤት አትመቤት ናይማ እንደው ምን በምን ቀን ብትፈጠር ነው እንደው ወይኔ አለው እኔ ተሎ ማሰኩላለሁ አንቺ ደግሞ እንደ ጠደፍ ብለሽ ነኝ እንጂ እንዴት ያለ ነገር ነው የምትጎተችው ዋ ኧረ ምን ሰላም አለ ከዚህ በላይ ሰላም እንዴት ሞልቶ ሰላም ደህና ነኝ እንጂ ደህና ነኝ ሰላም ነኝ እኔም በል ዳናሽን ከፍታለሽ ተቆንጆ ዛሬ አንቺ ነኝ መሸረ ነኝ መሽቶኩላችሁ ምን ደስታ መጣ አትነቱ እንደው አንቺ ምን ደስታ መጣ ነው ነገር ሊሆን ነው አይደልሽ ነው ውጭ አይደልሽ ነው የምን ውጭ ነው ታገኝ ውጭ አለ ምን ምግብ ማግባት ነው አግብቶ ሊወስድሽ ነው ኧረ አይደለም እንዴ አይደለም አሁን በደላላ መጣል ሊወስድ ወደ ውጭ ስራ ልንሰራ ማለት ነው እናንተ ብር ቃል ከፍቼ ነው የመጣው እና በይና ወርቼ ደግሞ የቃሪውን ብር ሰጥቼው ዳር ነው እንደውም አንድ ሰው ሲቀር ነው የደረስኩሽ እንደው ምን አይነት መታደል ነው ግን እንደው ነው ግን እንደው ዲቪ ሊፈልድል ያለ አሰራሻል ዛከርኩ ባለ እንደው ምንድነው ግን መልክልሽ ይወጣል ምንድነው ማመጣ ይሄ ነው የሚመዘግብና ተመዝግበሽ ከፍቶ ጋር ነው እንጂ ዛ አድር ምን ከፍልበት ቦታ ነው ያለ ተመዝግቤ ቃል ከፍዬው ነው የመጣው አንድ ሰው ብቻ ነው የቀረው አንድ ሰው ሲቀር እኔ ድረስ እንደው ምን አይነት እድል እንዳለኝ ግን ደስ ይላል እንኳን ደስ አለሽ ደስ ይላል አቺ ምን እንዳመጣልሽ ንገሪኝማ አሁን ሰድ እንደው መጀመሪያ ደህና ድረሽ እንጂ እንዴ የማይቀርም እንደውም እኮ አሉ በመኪና መድለል የሚቀር እንግዲህ እዚህ ሆነሽ እንዴናሽ ደህና አሳጥኛል ለምን ተቀራሻለሁ ኧረ እመቤት ነው ሻቤት በያች እንደው አስተሚማንቹ ኧረ ችግር እዚህ ቁጭ ብዬ ነው የምጠብቃችሁ ኧረ ቢሎ ስተሚልፍ ድረሽ ችግር እኔንም ዝቅ አላረገው አደራሽ እንደው አቤት እንድትሰሚ ኧረ ቻው ደስ ብሎኛል እነበይ ልንገራችሁ የቀረውብን ደስ ይላል እንግዲህ አይ መለያየታችን ነው እንግዲህ ወንዙማ እናብሮሽ ነር ነው አፈር ልብላልሽ እስቲ እናቴዋ በቃ እንግዲህ ደራደራችሁ እግዚአብሔር ይመስገን ማን ነው እኔ ነኝ ሰላም ወራ እንደምን ነሽ ሰላም ናችሁ እንደምን ነሽ ደህና ነሽ ቁጭ በይ እንደምን ነሽ ደህና ነሽ እንደምን ነሽ ምን ጉዳይ ገጠመሽ ደህና ነሽ ውጭ የሚወስድ ሰው እያለ ተብሎ ማን ነገር መዘገብ ነበር አንተ የምትወስድ መዘገብ ከኔ ውጭ አሁን ማን አለ እንደው እንደዚህ መንደርስ እንደው እንደዚህ ያለ ሐሳብ አላማም ያለው ሰው ማን አለ ከኔ ውጭ እንደው ሱስ ነው እኔስ እንደው ወዘናዬን አይተሽ አይናገርም እንዴ ውጭ አይደለም ስታይ ፈረንጅ ላረጋግጥ ብዬ ነው አለባበሴ እንኳን ፈረንጅ አይመስልም እንዴ ኧረ ሱስ ንግግሬ everything is coming about this ይላል እኮ ፈረንጅ ሁሉም ነው የሚመስል ሁሉም ነገር ወደዚህ ሊመጣ ይችላል እኮ ማለት ወደ እኔ ሊመጣ ይችላል አሁን እንዴው
ብትመዘግን በይ ብዬሽ ነበር የመጣው። የምዝገባውን ቅድመ ሁኔታ ሰምተሻል ነው? እንደው እንዳደረሰሽ ዝም ብሎ የሚከድ መስሎሽ ነው የመጣሽ? ምንድነው የሚደረግ ለመመዝገብ? ገንዘብ የመጀመሪያው ነገር ገንዘብ አለው። የመዝገበኝ እንጂ ችግር የለውም። አመጣለሁ አሁን ሂጅ። አሁን ለጊዜው አንድ ቦታ ሞልቶብናል። እንዴው ምን ብላሽጋሽላለሁ? አሽጋሽጋ አስገብኝ ከፍላለሁ ታልሽ ተጨማሪ ለጊዜው 13000 ብር ነው የምናስከፍል የነበረ። አሁን ምናልባት 23000 ብር መክፈል ምቺ ከሆነ አንዱን ማን መርጠን ከነዚህ አንዱን አስወጥተን አንቺን መስደድ እንችላለን። ምንም ችግር የለውም። አንዱን ትንሽ አይበዛም? እሱ እንግዲህ እንደ ፍላጎትሽ ነው። ከተፈለግሽ መቀጠል ነው። 13000 እየተከፈለ ነው የሚኬድ ውጭ አለ። በአሁነኛው ዙር መልቷል። አሁን ይኸውልሽ እንዳለው አሁን እዚህ ጋር ብታያቸው ተመዝጋቢዎች እንደዚህ 29 ሰዎች 29 አይደል ሚሊ 29 ሰዎች ከዚህ ጀምሮ ያሉት ተመዘገቡ ናቸው። ፎርም የሞሉ ናቸው 29 ሰዎች። እና አደይ ጨምራ አደይ ግን ሰዳት አደይ እንደው እኔ ጨምሬ እሰድያለሁ። አንድ ክፍት ቦታ ነው ያለን ያልክ እሷን አስቀርና እኔ ላከኝ። እኔ ጨምሬ እሰድያለሁ እሰጥሃለሁ። ማንን ላስቀር? አዲ አንድ ቦታ ነው ያለን የተብዬ ነው ያለች። እሷም በሌላ ጊዜ ትልካታለህ። እኔን አስገባኝና እኔ 1000 ብር ጨምሬ ላሞች አሉ እነሱን እንደው ሁሉንም ተናግሬ ዘመዱ ሁሉ ምናምን አፈላልጌ ጨምሬ 14000 አድርጌ ልክፈልህ። ብቻ ውጭ ወስደህ ሀብታም እንዲሆን አድርገኝ። ብቻ ውጭ ወሰደኝ እንጂ እኔ ጨምራለሁ። አስወጣት እነሷን ተቅለበለብሽ። ሲጀመር የምትሄጂ ሰው አይደለሽም አንቺ። የሚቅለበለብ ሰው እንደውም የሚሄድ አይመስለኝም ብዙ ጊዜ። ደግሞ እሷም ተለኝ እንጂ ያሳደግኳት ልጅ አንቺ አደይ ነይ እስኪ እናትሽ አለች። ወይ ማጠር ኧረ ምን አረግ እገባለሁ እናቴ። ምን እንዳረግ ነው የምገባ? ማንም ብዬ ነው የምገባ እናቴ። እንዲሁ አንቺ ምን ሆናችሁ ነው? እንዲሁ ምን ነክቷችሁ ነው? ግን እንዲሁ እንደ ቁራ ጩኬ እንዲህ አጉል ታረጉኝ። ወምን አረግሽ ደግሞ አንቺ ደረስ ነው? አራ ምን ትደርሳላችሁ? እኔስ አትጎዱ። እኔ የደረሰ አይድረስ። ባሳደጉት ልጅ እንዲሁ ባያየሁት እንቦርቆ ባደገ ልጅ አይድረስም። ትዳራችሁን አትፍቱ። ሀገራችሁ ላይ ኑሩ። የተሻለ ሰው ተመጣ ደግሞ ተተሻለው ሰው ላይ ሄዱ አልኩ እንጂ እንደ ጠላት የምታይ አንቺስ ቢሆን ለዲላላ ያን ያህል ገንዘብ ከፍለሽ አቁማዳ ሙሉ ገንዘብ ከፍለሽ ባቆማዳ ልታፍሽ ተዘጋጀሽ። ምን እንዲው ምን ነክቶሽ ነው? እንዴት ያለ ነገር ነው? እንዴት ነው? እንዴት ሸጋ ይሄ ሰውዬ እኮ ስንት ወጣት የበላ ሰው ነው። ይኸውልሽ ስንት ነገር ያደረገን ሰውዬ ነው። እኔ በእግዚአብሔር ቸርነት 10 አመት በኋላ በህይወት ኑሬ በመሰክርበት እናንተ ግን አልሰማኛላችሁ። ይሄ ሰው ማንም ራሱ የሚቀይርበት ቦታ አይደል? እንዴት ያለ ነገር ነው? ላሊት ነው የምልሽ። ይኸውልሽ ምላሱ ቅቤ ነው። እንኳን እናንተን ገና እዚህ ገና ሌላ እዚያ ላይ ያለውን ሰው ማሳመን የሚችል ሰውዬ ነው። እኛ እሱ ለራሳችን የተሻለ ነገር እንድናገኝ ብሎ ነው እንጂ እሱ ማለት የድል ይዞ መምጣቱ ሸጋ እኮ ነው። ሸጋ ነው። የተሻለ ነገር የምታገኝ ሄደሽ እዚያ ጀርባሽ እስቲ ጎብጥ መሰለው ግርድና ላይ ነው። እንዴት የተሻለ ነገር ዋናሽ አገርሽ ማለትሻች የተሸጋ አይደል? ምን አለች አገርሽ እቺ ሳር እንዲ ለምለም አርጋ የምታበቅል በጊዜው ውሃ የምታመርት ሀገር ይዘሽ ግን አለች ተውት ጥሏት ግድ የለም እንዴ የተሻለም ህይወት እናምጣ አሉ። ሄዱ በተሻለው መንገድ አተዱም ወይ እኔ እኮ ሌላ ሰውዬ ደላላ የሆነ ሰውዬ ምላሱን በያለ ምን እየቀባችሁ ነው? ብራቸው ነው የሚከድ እንጂ ዝም ብሎ አይከድም። ተው ማሸጋ ነው አሉ። የሰውዬ እኮ ብዙ ሰው ወስዶ ህይወት ቀይሯል። ሸጋ ማን እስቲ ጥሩልኝ። ድሮ የወሰዳቸው ሰዎች አሉ ነጥጓዴድ አፈር ልብላ እነሱ ዛሬ በልቷቸው ነው የቀሩ። እንዴት የተሻለ ውሸቱን እኔ ብቻ ነው የቀረው። እኔንም እስቲ ገልኝ እናገራለሁ። ተሰማችሁ ስሙ፣ ካልሰማችሁ ደግሞ ጨው ለራስ ብትል ጣፍጣል በለዚያ ድንጋይ ነው ብለው ይወረውራል ነው። ተሰማችሁ ስሙ። አንቺ ግን ዋይለልስ እኔ ስትሞች ማላለቅስ ዋይለልስ ብያለሁ። ዋይ ምን ሞት ነው? እንዴት ያለ ነገር ነው? ኧረ ቆይ ታለም ቆይ እስቲ ምንድነው እንደሞት ነው? ማሰቡኝን ከንቱ ማልሰማውን ምን አረግ ነው አምጩ እኔ እንደሞ ምን አረግ ነው እንደ ጥር ከበ ያንተ ዘመን ነኝ ዘመን አንድ አይደለም። አሁን ሸጋ ነው አሉ በይ ፕሮፌሽናል ያው ከዛ እንዲያው ምገዛልሽ ነገር ኧረ ፊት እግሩ ይገኛሉ በኋላ ግን ምን ይብላል? ኧረ ተይ አንድ ነገር ንገሪኝ እንድልክልሽ። እንደነሱ ዘመን መስራት
ስንት ወዶ ስንት ነገር ያደርጋል። ራ እንዴት ያለ ሞት ነው ትቅለበለቢያለሽ። ተጓዣት መስኝ። ኧረ እኔ መሄድ ነው የምፈልግ። እንዴስ መሄድ ነው የምፈልግ። አልቅለበለም እዛም ሰዲ አልቅለበለም። አሁንም አልቅለበለም። እንዴስ መሄድ ፈልጌ ነው እንጂ አልቅለበለም። ይኸውልሽ አሁን የ14000 ብር ለዚህ ክፍያ ነው። እዚህ ፎርም ለምትሞይበት ነው የምትከፊው። ከዚያ የፎርም ተተሞላ በኋላ ተውጭ ሀገር የሚወስዱሽ ሰው ይደውሉልሻል። ሲደውሉልሽ ለነሱ ደግሞ የምትከፊው ክፍያ አለ። እሱን ትከፍያለሽ። እከፍላለሁ፣ ችግር የለውም። እርግጠኛ ነሽ? አሁን እዚያ ድረስ ትሄጃለሽ? እሄዳለሁ። አሁን በየሀገሩ እንትን እያልኩኝ እያስደወልኩኝ እኔም እየደወልኩኝ እሺ ነው አዴን እንትን እላለሁ፣ እንዲሰጡኝ እናገራለሁ። አዴ 150 እና ቅድስት ሁሉ ተመዝግበው ይልሩ እኔ ብቻ ነኝ ልቀር የነሩ። አንቺ ብቻ ነሽ ቀርተሽ። አዴ ቦታ አንቺ ነሽ የምትሆኝ። ስምሽ ማን ነው? እመቤት። እመቤት አባቴ አባተ ረታ የገጠመ ስም ነው ይሄ። ይኸው ነጮች ይወዱታል ይሄን ስም። ረታ ሲል በእንግሊዘኛ ረታ ዲፌንስ እንደ ማለት ዲፌንስ እንግሊዘኛ ስም በቃ ይሁን እንጂ አሁን አባተ እንግሊዘኛ ነው። እመቤት ማለት ምንድን ነው? በእንግሊዝ አለው ስም እኮ ትርጓሜ ያለው። እሺ እድሜ 29 አኩ አረደሰ 19 ነው። 19 ያለ እድሜ ማጭበርበር አይቻልም። እድሜ ማጭበርበር ነጭ እንቅጭ ማለት እንቅጭ ነው ነገርኩ። 19 እንቅጭ ነው። 10 ኧረ ጉድ ነው እናንተ የሰውዬ አስር የለም እንዴት? 19 ነው። 19 አሁን የሞላኝ አሁን ባለፈ ነው የሞላኝ። ባለፈው ሳምንት ጊዜ ነው እንደውም 19 ለራሱ የሞላኝ። እሺ 29 29 አይደለም 49 የምወስመሽ ይሆናል። እንደሱማ አረግነት የሰውዬ 19 ችግር የለውም ለጨዋታ ነው እንጂ 19 ብዬልሻለሁ። እድሜ ባታጭበረብሪ ጥሩ ነው። ጾታ ሴት ነሽ አይደል? ያው ሴት ነሽ። ሴት የትምህርት ደረጃ ተምረሻል? ሞክሬያለሁ። እንዲያስም ተምሬያለሁ። አንብበሽ ታነቢየለ? አነባለሁ። እስከ ስንት ተማሪ? እኔ 8 9 10 11 ምንድን ነሽ? ኧረ እስከ 3 ተምሬያለሁ እና አነባለሁ። 3 ኤቢሲዲ ቆጠራ እኮ አይደለም የምሰድሽ የእኔ ዓለም እዚያ እና ዛለ ስራ እኮ ነው የምሰድሽ እና ለመስራት እኮ ነው። እና ምን ችግር አለው? እሺ 10 አድርገህ 10 እስከ 10 ነው የተማርኩት። አድርገው ብሎ ነገር የለም። በቃ መዝግቤሻለሁ። ተሆነ ይሆናል 14000 ብር ስታመጪ ሙሉ ምዝገባ እንጨርሳለን። ጨረሱ። አሁን ጨርሰህ መዘገብከኝ? ለጊዜው በተንጠልጠል ይዤሻለሁ። ተንጠልጥለሻል። ኧረ አይደለም 14000 ብሩን ስትሰጪኝ ከመንጠልጠል ወደ መርገጥገጥ ትመጪና እርግጠኛ ትሆኛለሽ። አለ አሁን ይዤው እመጣለሁ። እንደ ፈላልጌ ነገ 14000 ብር ስታመጪ ከውቶችን ይሸጥልኛል ነገ እና ነገ ትኩራል። ምንም ታለ ሽጪው ምንም አይጠቅምሽም። ውጭ ሀገር ይዘሽው አትጂ። እዛ ስመጣ ሀብታም ሰሆነ እናቴ 20 ምናምን ለማርጋ አርጌ ምን ቆይለ በይ በቃ አሁን ጀምሬ ማፈላለግ ነው። አይዲያ ተክለበለበሽ ሲጀመር እንጂ የሚከፍል ሰው እኮ ገና መጀመሪያ ማውቋል። አከፊም ዝም ብለሽ 3ኛ ክፍል ተማሪ ሆና እንዴት ሆና ነው የምትይ? ቢሲዲና ካው ከብት ስትል ቢለት ከርም ነው እዚያ ጀመር አትጅም። እዚያ ምን ያዳፍተ ነገር ምስረታ ሳትችል ትምህርት ውጭ ሀገር ስደት ያለ ነገር እና በየቀኑ እየመጡ መጎለቱ ይሻላል ነው የሚሉኝ። አንተ ሰውዬ ምን ማለት ነው? ልጅት እኮ እንደው በስልኩ እንኳን ታወራችኝ ስንት ዘመን ሆናት እኮ። እኔ እኮ ያልተረዱኝ እኔ አይተው ባይኑ አይተው ሰድጃት የለም እንዴ? ከልጅ በኋላ እኔ ምን አድርግ ነው የምትሉ? እና እንዴት የማትደውልልኝ? በአንተ በኩል የተደወለልኝ ቢሆን ወሰዷት ሰዎች አልደወለችልኝ ነው። አሰዳትም እንዴት ነው ሄዳለች? አይተው የለም መሄዷ ያውቁ የለም እንዴ? አጭበርባሪ ነህ። ኧረ እንግዲህ ወደው ፈቅደው ባደረጉት ጉዳይ ላይ እንዲህ ያለ የስም ማጥፋት ዘመቻ ተገቢ አይደለም።
እኔ በስራዬ እሺ የተመሰከረለት ነው እንዴ? እንዴት ያለ ነገር እንዴት ነው? እኔ የእናንተን ልጆችና ቤተሰቦች ዘመዶች ወገኖች ውጭ ሀገር ልትሄድ ላሳለፍላችሁ ባልኩ እንዲህ ያለ ነገር እንዴት ነው? ምንድን ነው? አየነው እኮ አሳለፉልን። ልጃችንና አሜሪካ ሰዱ፣ ውጭ ሀገር ሰዱ ሄዳለች። የውጭ ሀገር ስልክ እንዲሁ ዝም ብሎ ይገኛል እንዴ? እሷ በፈለገች ባሰበች ጊዜ ጊዜው ሲመቻችላት ሁኔታው ሲመቻችላት ትደውላለች። ገና ታዲያ ሰው ሀገር ሄዳ ተመቻችቷል፣ ሁሉ ነገር ተዘጋጅቷል። እንደ ሄደች ስራ ጀምራ ለእናንተ መላክ ለእናንተ እንትን ማለት አይል ብለህ ወርቅ አስጨብጠህ ስንት ቀኗ ነው አትበለኝ። ስንት ጊዜዋ ነው በለኝ። ስንት ጊዜዋ? 3 ወር ሆናት እኮ 3 ወር። እና ውጭ ሀገር እና የኛ ሀገር ቆጠራ አንድ ነው እንዴ? እንዴት ነው የውጭ ሀገር ገንዘብ ከፈላ እኮ ሌላ እኮ እንደዚህ ያ ሌላ ነው ይሄ ሌላ ነው እንዴ? 3 ወር ሙሉ እና ዝም ብሎ ገንዘብ እንዴት ሄደ? ገንዘብ ይዛቃል እንዴ? ተለፍቶ ተሰርቶ ነው። ለፍታ ሰርታ ደግሞ ትልክልህ። ቢያንስ እንዴት ነው በሰው ስልክ እኮ ተደውሎ አባዬ ደህና ነኝ ትልሃለች፣ እናቴ ደህና ነኝ ማለት ነበረባት። የት ነው የቀበርካት? ከቀበርክበት ቦታ አምጣት። እንግዲህ ጌታው እኔ የማውቅልህ ነገር የለም፣ አይመለከተኝም። ሂደህ ደውለህ እኔ እርግጠኛውን የምነግርህ እርግጠኛውን ነው የምነግርህ። ደግሜም አልመጣም። በዚህ በ3 ቀን ውስጥ ደውላ አባቴ አለሁ ታላለችኝ። ውርድ ከራስህ ነግሬያለሁ። ምንም ደግሜም አልመጣም። ደግሜም እንዲህ አይነት ነገር አልነጋገርም። በቃ የመጨረሻ መናገር የለም። እንዲህ ዝም ብሎ የሰው ልጅ እናንተ እንዴት ተብሎ ሲነገር መጀመሪያ ስትሰዳት እንትን ብለህ ተቅለብልበህ ሰድር። አሁን ደግሞ ምን ሆነ ነው ሄዳለህ በቃ የሰው ገንዘብ በልተውን እንደዚህ ተነፋፋ ትተነፍሳለህ። ልጄን ነግሬሃለሁ። አንተ ልጅ ፍለጋ እኔ ባልተንከራተትኩ እንጂ ወራዳ የሚለኝ በስራዬ ላይ እየገቡ ነው እንጂ እያናጠቡ ያችና ይሄ ሰውዬ